ሰላም ጤና ይስጥልን። ዛሬ ዓለም በታሪኳ አይታው የማታውቀውን ታሪክን በሁለት የሚከፍል ታላቅ ክስተት እያስተናገደች ነው። ይህ የኃያላን መንግስታት ፍልሚያ መጨረሻና የአዲስ ዓለም ስርዓት ውልደት ነው። ዛሬ የምናወራው ስለ ዲፕሎማሲ ብቻ አይደለም። የምናወራው ስለ ኒውክሌር ኃያላን፣ ስለ ሚስጥራዊ የጦር ስምምነቶች እና አሜሪካ ባለፉት 80 ዓመታት የገነባቸው የበላይነት በአንድ ጀንበር ስለመረገጡ ነው። የሩሲያው ፕሬዝዳንት ፑቲን እና የቻይናው ፕሬዝዳንት ሺጂንፒንግ በሞስኮ በዝግ በሮች ጀርባ ያደረጉት ስምምነት ዓለምን አስደምሟል። ዋሽንግተን በድንጋጤ ታውካለች። የፔንታጎን የደህንነት ካሜራዎችና ሳተላይቶች ወደ ምስራቁ አቅጣጫ አፍጠዋል። ዶናልድ ትራምፕ መፍትሄ ፍለጋ ሌሊቱን ሙሉ ሲባክኑ አድረዋል። በሌላ በኩል ደግሞ የኢራን አብዮታዊ ዘበኛ ለአሜሪካ መቃብርሽን በገዛ ምድርሽ እንቆፍራለን የሚመስል እጅግ አደገኛ ማስጠንቀቂያ ሰጥተዋል። ዛሬ በዚህ ዝርዝር ዘገባችን ዓለም ወደ ሶስተኛው የዓለም ጦርነት እየገፋት ያለውን ይህንን ድራማ በዝርዝር እንመለከታለን። የዛሬው የፑቲንና የሺጂንፒንግ መግለጫ በቃላት ብቻ የሚገለጽ አይደለም። ፑቲን ለሺጂንፒንግ ውድ ወዳጅ ብለው ሲጠሯቸው መልእክቱ ለዋሽንግተን ግልጽ ነበር። እኛ አንድ ነን የሚል ነው። በሞስኮ የተፈረመው ስምምነት ሩሲያና ቻይና በቴክኖሎጂ በሰው ሰራሽ አስተውሎት ኤአይ እና በጠፈር ጦርነት መስኮች ያላቸውን አቅም እንዲያቀዱ ይፈቀድላቸዋል። ይህ ማለት ሩሲያ ያላትን የኒውክሌር ሚሳይል ቴክኖሎጂ ለቻይና ስታካፍል፣ ቻይና ደግሞ ያላትን ግዙፍ የኢኮኖሚና የፋብሪካ አቅም ለሩሲያ የጦር መሳሪያ ማምረቻ ትሰጣለች ማለት ነው። ይህ ጥምረት የማይበገር ወታደራዊ ግንብ ፈጥሯል። አሜሪካና ኔቶ ላለፉት 2 ዓመታት ሩሲያን በኢኮኖሚ ለማንበርከክ የጣሉት ማዕቀብ ዛሬ ዋጋ ቢስ ሆኗል። ፑቲን የዶላር የበላይነት አብቅቷል ሲሉ በኩራት ተናግረዋል። ቻይና ደግሞ በታይዋን ዙሪያ ያለውን የጦር መርከቦች ቁጥር በመጨመር አሜሪካ በሁለት ግንባር ማለትም በፓሲፊክና በአውሮፓ ጦርነት ውስጥ እንድትገባ ወጥመድ ዘርግታለች። በዋሽንግተን ዋይት ሃውስ ውስጥ ያለው ሁኔታ እጅግ አስጨናቂ ነው። የደህንነት አማካሪዎች የፑቲንን ንግግር በሰኮንድ ልዩነት እየተነተኑ ይገኛሉ። ነገር ግን ትልቁን ትኩረት የሳበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ የሰጡት ምላሽ ነው። ትራምፕ ይህ የኔ ጥፋት አይደለም፣ ነገር ግን አሁን ያለው አስተዳደር አሜሪካን ለጠላቶቹ አሳልፎ ሰጥቷል ሲሉ ተደምጠዋል። ትራምፕ በከፍተኛ በባከን ውስጥ ናቸው ሲባል ጉዳዩ ከፖለቲካ ዘመቻቸው በላይ የአሜሪካ ሕልውና አሳስቧቸዋል ማለት ነው። ትራምፕ ፑቲንን በግል እንደሚያውቁትና ይህንን አደጋ ሊቀለብሱት እንደሚችሉ ቢናገሩም የዛሬው የሩሲያና የቻይና ስምምነት ግን ከግለሰብ ግንኙነት ባለፈ የመዋቅር ለውጥ መኖሩን ተንታኞች ይናገራሉ። ትራምፕ በዋሽንግተን የሚገኙ ተቀናቃኞቻቸውን ደካሞች ሲሉ ቢወነጅሉም እሳቸውም ቢሆኑ ይህንን ግዙፍ የምስራቃውያንን ጥምረት እንዴት እንደሚሰሩት ግልጽ ስልት የላቸውም። ይህ ክፍፍል አሜሪካን በውስጧ ደካማ አድርጓታል። ሞስኮ ወደ ቴህራን ስንሄድ ደግሞ ይበልጥ የሚያስደነግጥ ዜና እናገኛለን። የኢራን አብዮታዊ ዘበኛ ዛሬ የሰጠው መግለጫ የዓለምን ደህንነት ካርታ ቀይሯል። ኢራን ካሁን በኋላ ጦርነቱ በእኛ ሰፈር አይሆንም ብላለች። ከቀጠና ውጭ ማለትም ጦርነቱ ወደ አሜሪካና አውሮፓ ጎዳናዎች ሊሸጋገር እንደሚችል የተሰጠ ግልጽ ፍንጭ ነው። ይህ ማለት ኢራን በዓለም ዙሪያ ያሉ የአሜሪካ ኤምባሲዎችን፣ የንግድ ማዕከላትና የባህር መስመሮችን በማንኛውም ሰዓት ልትመታ ትችላለች እንደማለት ነው። ኢራን እናንተ በማትገምቱት ቦታ እንገኛለን ስትል በምዕራባውያን ከተሞች ውስጥ ተኝተው ያሉ የጥቃት ህዋሳት እንዳሏት ማስጠንቀቂያ መስጠቷ ነው። ትራምፕ ቴህራንን እንደመሳታለን ቢሉም ኢራን ግን አሜሪካ የወረቀት ነብር ናት በማለት ተሳልቃለች። የኢራን ድብቅ የወታደራዊ አቅምና የሳይበር ጥቃት ብቃት አሜሪካን አጣብቂኝ ውስጥ ከቷታል። ይህ ፖለቲካዊ ውጥረት ብቻ አይደለም፣ የኪሳችንም ጉዳይ ነው። ሩሲያ እና ቻይና የንግድ ልውውጣቸውን በዩዋንና በሩብል ለማድረግ መወሰናቸው የዶላርን ዋጋ መሬት ላይ ሊጥል ይችላል። ዶላር ዋጋ ካጣ ደግሞ የአሜሪካ ኢኮኖሚ በአንድ ጀንበር ይፈራርሳል። በሌላ በኩል ኢራን በሆርሙዝ የባህር ወሽመጥ ላይ የምታደርገው እንቅስቃሴ ነዳጅ ዋጋን በ5 እጥፍ ሊጨምረው ይችላል። ይህ ለዓለም ኢኮኖሚ የሞት ፍርድ ነው። በቴህራንና በሞስኮ ጎዳናዎች ላይ ህዝቡ የጦርነት ስጋት ቢኖርበትም በመንግስቶቻቸው ጥንካሬ ላይ ተስፋ እያደረጉ ይመስላል። በምዕራባውያን ዓለም ግን የኑሮ ውድነትና የፖለቲካ አለመረጋጋት ህዝቡን ለመንግስት ተቃዋሚ እያደረገው ይገኛል። ለመሆኑ ይህ ሁሉ የሚያመላክተው ምንድን ነው? የዛሬው የፑቲንና የሺጂንፒንግ ታሪካዊ መግለጫ የአዲስ ዓለም ስርዓት መጀመሪያ መሆኑን ነው። አሜሪካ ብቻዋን የምታዝበት ዘመን አብቅቷል። አሁን ዓለም በ3 ታላላቅ ኃይሎች ሩሲያ፣ ቻይናና አሜሪካ የምትመራበት ባለብዙ ዋልታ ዓለም እየተፈጠረ መሆኑን ነው። ይህ ሽግግር ግን በሰላም የሚሆን አይመስልም። ታሪክ እንደሚያስተምረን አንድ ኃያል መንግስት ቦታውን ለሌላ ሲለቅ አብዛኛውን ጊዜ ታላላቅ ጦርነቶች ይነሳሉ። አሁን ያለንበት ሁኔታ ከሁለተኛው የዓለም ጦርነት ዋዜማ ጋር እጅግ ይመሳሰላል። ዩክሬን፣ ታይዋንና መካከለኛው ምስራቅ የዚህ ታላቅ ጦርነት መጫወቻ ሜዳዎች ናቸው። ክቡራትና ክቡራን የዛሬው
የዛሬው መረጃችን ዓለምን ሊያነጋግር የሚችል እጅግ አሳሳቢ ጉዳይ ነው። የፑቲንና የሺጂፒንግ የብረት ጥምረት የትራምፕ መባከንና የኢራን ከቀጠና ውጭ ጥቃት ዛቻዎች ሁሉ የሚያሳዩት ዓለም አደገኛ መስቀለኛ መንገድ ላይ መሆኗን ነው። እናንተስ ምን ትላላችሁ? አሜሪካ ይህንን አደጋ ተቋቁማ የበላይነቷን ማስቀጠል ትችላለች ወይስ ሩሲያና ቻይና ዓለምን ለመምራት ጊዜያቸው ደርሷል? የኢራን ዛቻስ በእውነት አሜሪካን ያስፈራታል ወይስ የቃላት ጦርነት ብቻ ነው? የእናንተ ሀሳብ ለኛ በጣም አስፈላጊ ነው። አስተያየታችሁን በኮሜንት መስጫው ላይ በዝርዝር አስፍሩልን። ለተጨማሪ ሰበርና ጥልቅ መረጃዎች ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። መረጃውን ለጓደኞቻችሁ ሼር በማድረግ እንዲወያዩበት አድርጉ። ስለተከታተላችሁን ከልብ እናመሰግናለን። ሰላም ለሀገራችን፣ ሰላም ለዓለም ይሁን። ጤና ይስጥልን። ሰላም ጤና ይስጥልን። ዛሬ ዓለም በታሪኳ አይታው የማታውቀውን ታሪክን በሁለት የሚከፍል ታላቅ ክስተት እያስተናገደች ነው። ይህ የሀያላን መንግስታት ፍልሚያ መጨረሻና የአዲስ ዓለም ስርዓት ውልደት ነው። ዛሬ የምናወራው ስለ ዲፕሎማሲ ብቻ አይደለም። የምናወራው ስለ ኒውክሌር ሀያላን፣ ስለ ሚስጥራዊ የጦር ስምምነቶች እና አሜሪካ ባለፉት 80 ዓመታት የገነባቸው የበላይነት በአንድ ጀንበር ስለመረገጡ ነው። የሩሲያው ፕሬዝዳንት ፑቲን እና የቻይናው ፕሬዝዳንት ሺጂፒንግ በሞስኮ በዝግ በሮች ጀርባ ያደረጉት ስምምነት ዓለምን አስደምሟል። ዋሽንግተን በድንጋጤ ታውካለች። የፔንታጎን የደህንነት ካሜራዎችና ሳተላይቶች ወደ ምስራቁ አቅጣጫ ፈጥተዋል። ዶናልድ ትራምፕ መፍትሄ ፍለጋ ሌሊቱን ሙሉ ሲባክኑ አድረዋል። በሌላ በኩል ደግሞ የኢራን አብዮታዊ ዘበኛ ለአሜሪካ መቃብርሽን በገዛ ምድርሽ እንቆፍራለን የሚመስል እጅግ አደገኛ ማስጠንቀቂያ ሰጥተዋል። ዛሬ በዚህ ዝርዝር ዘገባችን ዓለም ወደ ሶስተኛው የዓለም ጦርነት እየገፋት ያለውን ይህንን ድራማ በዝርዝር እንመለከታለን። የዛሬው የፑቲንና የሺጂፒንግ መግለጫ በቃላት ብቻ የሚገለጽ አይደለም። ፑቲን ለሺጂፒንግ ውድ ወዳጅ ብለው ሲጠሯቸው መልእክቱ ለዋሽንግተን ግልጽ ነበር። እኛ አንድ ነን የሚል ነው። በሞስኮ የተፈረመው ስምምነት ሩሲያና ቻይና በቴክኖሎጂ በሰው ሰራሽ አስተውሎት ኤአይ እና በጠፈር ጦርነት መስኮች ያላቸውን አቅም እንዲያቀዱ ይፈቀድላቸዋል። ይህ ማለት ሩሲያ ያላትን የኒኩሌር ሚሳይል ቴክኖሎጂ ለቻይና ስታካፍል፣ ቻይና ደግሞ ያላትን ግዙፍ የኢኮኖሚና የፋብሪካ አቅም ለሩሲያ የጦር መሳሪያ ማምረቻ ትሰጣለች ማለት ነው። ይህ ጥምረት የማይበገር ወታደራዊ ግንብ ፈጥሯል። አሜሪካና ኔቶ ላለፉት 2 ዓመታት ሩሲያን በኢኮኖሚ ለማንበርከክ የጣሉት ማዕቀብ ዛሬ ዋጋ ቢስ ሆኗል። ፑቲን የዶላር የበላይነት አብቅቷል ሲሉ በኩራት ተናግረዋል። ቻይና ደግሞ በታይዋን ዙሪያ ያለውን የጦር መርከቦች ቁጥር በመጨመር አሜሪካ በሁለት ግንባር ማለትም በፓሲፊክና በአውሮፓ ጦርነት ውስጥ እንድትገባ ወጥመድ ዘርግታለች። በዋሽንግተን ዋይት ሃውስ ውስጥ ያለው ሁኔታ እጅግ አስጨናቂ ነው። የደህንነት አማካሪዎች የፑቲንን ንግግር በሰኮንድ ልዩነት እየተነተኑ ይገኛሉ። ነገር ግን ትልቁን ትኩረት የሳበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ የሰጡት ምላሽ ነው። ትራምፕ ይህ የኔ ጥፋት አይደለም፣ ነገር ግን አሁን ያለው አስተዳደር አሜሪካን ለጠላቶቹ አሳልፎ ሰጥቷል ሲሉ ተደምጠዋል። ትራምፕ በከፍተኛ መባከን ውስጥ ናቸው ሲባል ጉዳዩ ከፖለቲካ ዘመቻቸው በላይ የአሜሪካ ሕልውና አሳስቧቸዋል ማለት ነው። ትራምፕ ፑቲንን በግል እንደሚያውቁትና ይህንን አደጋ ሊቀለብሱት እንደሚችሉ ቢናገሩም የዛሬው የሩሲያና የቻይና ስምምነት ግን ከግለሰብ ግንኙነት ባለፈ የመዋቅር ለውጥ መኖሩን ተንታኞች ይናገራሉ። ትራምፕ በዋሽንግተን የሚገኙ ተቀናቃኞቻቸውን ደካሞች ሲሉ ቢወነጅሉም እሳቸውም ቢሆኑ ይህንን ግዙፍ የምስራቃውያንን ጥምረት እንዴት እንደሚሰሩት ግልጽ ስልት የላቸውም። ይህ ክፍፍል አሜሪካን በውስጧ ደካማ አድርጓታል። ከሞስኮ ወደ ቴህራን ስንሄድ ደግሞ ይበልጥ የሚያስደነግጥ ዜና እናገኛለን። የኢራን አብዮታዊ ዘበኛ ዛሬ የሰጠው መግለጫ የዓለምን ደህንነት ካርታ ቀይሯል። ኢራን ካሁን በኋላ ጦርነቱ በእኛ ሰፈር አይሆንም ብላለች። ከቀጠና ውጭ ማለትም ጦርነቱ ወደ አሜሪካና አውሮፓ ጎዳናዎች ሊሸጋገር እንደሚችል የተሰጠ ግልጽ ፍንጭ ነው። ይህ ማለት ኢራን በዓለም ዙሪያ ያሉ የአሜሪካ ኤምባሲዎችን፣ የንግድ ማዕከላትና የባህር መስመሮችን በማንኛውም ሰዓት ልትመታ ትችላለች እንደማለት ነው።